አሁን ደግሞ ወደ ፈረንሳይ አቅንተን የጊነስ ቡክ ሪከርድ ስለሰበረው በዓለማችንም the strangest diet ስለሚባለው የአመጋገብ ስርዓት እንንገራችሁ። ስርዓት እንኳን አንለውም፣ ምናልባትም ልዩ ችሎታ ብንለው ያስኬድ ይሆናል። ሙሉ ስሙ ሚቼል ሎቲቶ ይባላል። ውልደቱ በፈረንሳይ በ1950 ግሬንቦል ከተማ ሲሆን በ9 ዓመቱ ግን ቤተሰቦቹን ግራ የሚያጋባ ሁኔታ ተፈጠረ። ሚቼል ምግብን ብቻ ሳይሆን መስታወት፣ ብረት፣ ቁሶችንም ሁሉ ወደ አፉ በመክተት አኝኮ እንደ ምግብ ሲውጠው ወላጆቹ ያዩና ወደ ሐኪም ቤት ያቀናሉ። ነገሩ ግን የተለየ ነበር። የሚቼል ሆድ ከተራው ሰው ሆድ 2 እጥፍ መለጠጥ እንደሚችልና ጨጓራውም ሁሉንም ቁስ መፍጨት እንደሚችል ለወላጆቹ አረዷቸው። ሚቼል እንደ ሌሎች ህፃናት አፉ ውስጥ ድንጋይ፣ ብረት፣ መስታወት ምንም ቢከት አይታመምም። ይልቁንስ እንደ ምግብ አላምጦ አጣጥሞ ይውጠዋል። መዋጥ ብቻ አይደለም፣ ከዛም በኋላ የሚቀጥሉት ሂደቶች በሙሉ ሚቼል ጋር በቁስ መልክ ይወገዳሉ። ሚቼል ይህንን ተሰጥኦን ይዞ ወደ ጎዳና ወጣ። በ16 ዓመቱ በፈረንሳይ ጎዳናዎች እየዞረ ተሰጥኦንም አሳየ። የዓለማችን ጊነስ ቡክ ላይ በ2 ዓመት ውስጥ አውሮፕላንን ቀርጠፍጥፍ አድርጎ በመብላትም አሸነፈ። ምግብ ስንበላ ለሁላችንም የሆድ የመለጠጥ መጠን ቢኖረንም የሚቼል ግን ከሰው ልጆች በተለየ መለጠጥ መቻሉ ለሚቼልም እንጀራ ሆኖታል። ሚቼል ለሚዲያዎች በሰጠው ቃለ ምልልስ ላይ ሚስት ያለማግባቱ ምክንያት ሲጠየቅ ጌጣጌጦቿን ልበላባት የምችላት ሚስት ማግባት ከባድ ነው ሲል አስገራሚ መልስ ሰጥቷል።